ባላገኝ ነው ነገርሽኝ እኮ ፍቅር ከሆነ በኋላ ከታረቅ በኋላ ነው ነገርሽኝ ስትበደሪ ነግረኝ በሰዓቱ አስጨንቃ ወሰደች ላይ ለከዚህ በኋላ ሱሱ ብር ስትበደሪ እኔና አንቺ ጸቦች ነን አንነጋገርም ቁርፈኞች ነን አላውቅም እኔ እና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት ታገዘሽ ነው ሀቢባ ለምን ይወጣል ነው እንጂ የተጣላሽ እኔ ጥብያስኩ ነው መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ መጠየቅ የምትፈልጊውን ነገር ተራሱ ደስተኛ አይደለችም ለዛ ይሆናል ሪቾ ተይ ምናምን አለች ኦኬ ግን አይ ቀራለ እንደ ድሮ ስለማታናገረኝ ቀይ ማለት ቅዳሜ እሷ ጋር ውዬ መጥቼ ማታ ፌክ አካውንት መጥቶ ነጁና ሱሱን አጣላሽ ብሎ ጻፈልኝ ሂሽ ወረኞች ነጃትና ሱሱ እኮ ዛሬ አብረው ነው የዋሉት እኔም ደግሞ ነጃት ጋር ነበርኩኝ ይሄን ሁለትዮሽ እንደውም ተሰርቼ የመጣሁት ከነጁ ጋር ነው ምንድነው ምናምን ብዬ ዘጋው ከዛ ቆይ እንደውም አሁን ደውዬ ነጁን አመጣላችኋለሁ ትሰማላችሁ ለነጁ ስደውል አታነሳም ስልክ እያወራችበት ነው ከዛ ከማዘርጋ እኮ ስልክ እያወራው ነው ረጅም ሰዓት ምናምን አለች ዘጋኝ ከዛ በኋላ ላኩላት ይሄን አየሽ ነጁ የጻፉትን ስላት ጊዜ ተያቸው ባክሽ ከሳክቶን ድሮን ፌክ አካውንት ምናቸው ይታመናል አለች ከዛ ዝም አልኩ ሀቡዬ ከዛ ወዲያውኑ ሱሱ ጋር ደወልኩኝ ቤብ ምን ሆነሽ ቤብ ስለምን ቤብ ምን ጠፋሽ አለው ምን ሆነሽ ነው ጠፋሽው ስላ ይሄ ማለት ቅዳሜ ማታ ነው መሰለኝ አርብ ማታ ነው እንደዚህ ጠፋሽ አለው ከቤት ስለማልወጣ ነው ጾምም ስለሆነ ምናምን ስለኝ ምን ነው ደበርንሽ በቃ ምናምን አዎ አስጣላችሁ ለዛ ነው ከቤት ማልወጣ ስትለኝ ኧረ በእናትሽ እንገናኝ ሰው እኮ የተጣላን እየመሰለው ነው ስለማንገናኝ ስላት ነገ ፀጉር ቤት ከወረድኩኝ አናግርሻለሁ እንገናኛለን አለችኝ ይሄ ማለት አርብ መሰለኝ ሀቡ ከዛ እኔ አሲስ ማቀው ቅዳሜ ከሱሱ ጋር እንደምገናኝ ነው በእኔ በኩል ምንም የለም ሀቡ የሁላውን አሉባልታ ወሬ የመጣው ያኔ ከነዛ ሰዎች ጋር ፍቅር በነበርኩበት ሰዓትና አሁን ስንጣላ የመጣ ወሬ ነው ግን እኔ እስቲል እስከ አርብ ማቀው እኔ እና ሱሱ ማንሳብ እንደሌለ ነው ከበሽ ከዛ ቅዳሜ ዕለት ምን አልኳት ቤብ ወረድሽ እንደ ፀጉር ቤት አልኳት ስላት አልመለሰችም ስደውል አታነሳም ቅዳሜ ማለት ነው ከዛ ለባሌ ቮይስ ላከችለት ለባሌ ከይደና ነኩ እንዴት ነክ እፈልግሃለሁ መጀመሪያ ይልሽ ጓደኛ በዙሪያችን እስካለ ጓደኛ ነው እንጂ የሚያናግረው ባልጋ ይደወል ሀቢባ ትክክለኛ ዳኛ ነሽ መስክር ይሄን ኦኬ ስለምትወደው ነው ምትል ወንድሟ ነው ችግር የለውም እኔ ታቀኛለች ችግር የለብኝም ግን እዚህ ጋር 9000 ሰው ያለበት መሀል ላውራ ብዬ ነው የተፈጠረው ከዛ ለይኪ መጥቶ ሱሱ ፈልግሃለሁ አለችኝ ለምንድን ነው ሲለኝ አይ ምናልባት ብሩን ልሰጥክ ይሆናል አላቅም ስለው አይ ድምጿ ሐሴት የሆነ ነገር አለው ተጣልታችኋል እንዴ አለኝ ሲለኝ ኧረ እኔ ያልኩት እንደውም ትናንትና ማታ እኔ በጣም ጸብ ስለማልወድ እሱ ጋር እንዲደርሱ ሁሉ አልፈልግም ታውቃለች ሱሱ ጠንቅቃ ጸብ በቃ ባሌ ጋር እንዲደርስ አልፈልግም አልወድም ገባሽ ከዛ ሌሽ ስለው እንዲህ ብሎ አሰማኝ ቮይሷን ሰማሁት ቮይሷን አዲ ከዛ ምን አልካት ስለው ስለምጾም ለምን ደወለላትና ደውሎላት አንድ ዓለም ሰው ፍለፊት ነኝ ነገ ተሆነ ምናምን አለች እሱ አጠገቡ ነበርኩኝ ደውላለት ማለት ነው ከዛ ምንም አልተፈተ ከዛ እሁድለት ትደውልለትና የድሮ ቤቴ ዘሩብ ጋር ነኝ አቡ እየሰማሽ ነው የድሮ ቤቴ ከማባርፍ እንገናኝ ነው ምናምን አለችው ከዛ መጣና ሱሱ አውራሱ ደውላልኝ ነበረ ልንገናኝ ነበር ሲለኝ እሱ ደግሞ ረመዳን ጾም ስለሆነ ባልበክ የሚባል ሰፈር አለ ሀቡ እዛ ሄዷል አንደኛ የወረቀቱን ወስሊ ሊያመጣና ረመዳን አፍጥር እኔ ማዝሁም ነኝ አንድ ዓለም ስመለስ አገኝሻለሁ አልኳታል ኦኬ አልኩት ከዛ አሃሪ ራሂል ይሄ ሆነ ሱሱ በጤናዋ ቢሆን ኑ ነው የምትለው ና አትልም ከዛ አፍጥር መጣ ቲሸርት ቀየረና ምናምን እኔ ያለ ያንቺ ጦስ አያልቅም አልሄድም ሲለኝ መሄድ አለብክ ምናልባት ወይ ብሩ ልሰጥክ ነው ወይ ደግሞ ሌላ ነገር ልትሰማ ነው ሂድ ስለው የመኪና ቁልፍ አስነሳና ደወለላት የት ነኝ ሲላት እቤት ነኝ ና አለችው ይሄ ምን ነግርሽ ውሸት ምንም ቅልቅል የሌለው ነው ለምን መሰለሽ አቡ እዚህ ጋር ሁሉ ነገር አጽድቼ መራመድ ፈልጋለሁ ሁሉ ነገር መተንፈስ ፈልጋለሁ የለብኝ ሌላ መጠራት ያለበት ሰው እንዲጠራም ስለምፈልግ ማለት ነው ኦኬ አቡዬ ከዛ ወሬም ከረዘማ አቡ እንግዲህ ፍርድ ቤት ስለሆነ ቀስ ብዬ ላወራ ማሪ አያልቅማ አይ ችግር የለውም አትደጋግሚ እንጂ አትደጋግሚ ከዛ በኋላ እውድለት ሄደ እቤት ሄደ አቡ እነሱ ጋር ማባረፍ አወሩ ቆየ 2 ሰዓት ደወልኩለት የት ነህ ቆየክ ስለው እኔ ሱሱ ጋር ነኝ ወሬ እየሰማሁ ነው ቆያለሁ አለኝ ድምፁ ተቀይሯል ከዛ ድጋሚም ኦኬ ያልኩኝ 40 ደቂቃ ቆይቼ ደወልኩለት
ባለቤቴ ማለት ነው። የት ነህ ስለው ወሬ እየሰማው ነው፣ ስፒከር ላይ ነው። እንግዲያውስ አልኩት ስፒከር ላይ አድርገው፣ እኔን ጠልቶ አንተን መውደድ የለም። ሱሱ ቮይስ ልክ አትከፍትም፣ ስደውል አታነሳም። ቀጥ ብለህ ወደ ቤትክ ና። ለሆኑ በስ አልኩት። ላምጣቸውና ፊት ለፊት ትፋጠጫለሽ፣ ታወሪያለሽ። ባልሽ ነው ብዙ ነገር ሲሰማ ይጠራጠራል። ገባሽ ሲለኝ ቡና ፊ ሲለኝ እኔ ሸጊሌ አይደለሁም ቡና አላፈላም አህለን ወሰድ አልኩት። በስልክ ስፒክ ቡና ሲለኝ ሰራተኛ አይደለሁም አላፈላም አልኩት። ከዛ መጣ ብቻውን ይመጣሉ ብዬ ቢጃማዬን ቀይሬ መጣ። እዛ ጋር እኔ እሁድ ዕለት ብሞትም ሞቼ ነበር። ሀቢባ እንደመጣ እንዲህ ነው ያነቀኝ። አሰርታብክ ሊሆን ይችላል ሼጋ ሂደህ ቁርአን አስቀራ ተብሎ እንዲህ ያነቀኝ። እዛ ጋር ሶፋ ላይ ተቀምጫለሁ። ምንድነው የትኛው ቦታ ሂደሽ ነው ያስደረግሽብኝ ምናምን ብሎ ቤት ውስጥ ጸብ ተፈጠረ። ኃይለኛ ነው ልጁ፣ ያውቃሉ፣ ይናደዳል። ተደባደ በቃ ጸብ ማውራት አልፈልግም። በቃ ኃይለኛ ነገር ተፈጠረ ቤት ውስጥ እነሱ በለኮሱት ወስዳ በሞላችሁ ነገር ማለት ነው። ከዛ ምንም እዚህ ጋር ሀቡ ማስመሰል መቅለስለስ ምንም አያስፈልግም። በቃ የመጣ ነው እስክናወራ ድረስ እናወራ። ከዛ ነይ አለኝ። ነይ ፊት ለፊቷ ነው መወስጥሽ፣ ነይ እንሂድ አለኝ። እኔም እንሂድ አልኩት። በሲሊፐር ሀቡ በቢጃማ የት ሄድን? ሱሱ ቤት ሄድን ቤቷ። ምን ችግር ያለበት ሰው ቁጭ ብሎ ችግሩን ይፈታል እንጂ ሊዝናና አይወጣም፣ ሊጨፍር አይወጣም ማለት አላቃ አይገባኝም። መብቷ ነው። በራ ሂደን 2 ብረት በር ነው ያለው። ሲንኳኳ አይከፈ። ከዛ ደወለላት። እኔ ከስር ያለችበት እንሂድ በል እንዲህ ማግኘት ስለፈለኩ በል እለዋለሁ። ከዛ ደወለ። ሱሱ የት ነሽ? እኔ በርሽ ላይ ነኝ ይዣት መጥቼ ሲላት አልቤ ወተናል ከቤት ወጥቻለሁ። እንግዲህ ባሌ ግማሽ ደቂቃ መኪና አስነስቶና እኔ ጋር አቁሞ መጥቶ እዚህ እስክንጨቃጨቅ ሱሱ ቤት የለችም። ፊት ለፊቷ የደወለው ከኔ ነው። ቁጥሩን ወስዶ እጁ ማሚ ሀቡ ለባልሽ መጥፎ ነገር ሲነገረው እጁ ሁሉ ተንቀጥቅጦ ሀቢባ እኔ ልጅ አለኝ አስገድላኝ ነበር። ሱሱ ችግር እንኳን ቢኖር ፊት ለፊታችን ላለ ሰው ተጣርቶ ነበር መነገር። ለወንድ አስደግማ ባለሽ ሼጋ ሄዳ ተብሎ ወንድ ልጅ ምንም አይለው። አስገድላኝ ነበር ሱሱ ለባሌ ጠርታ ነገር። ከዛ ደወለላትና ዛሬ እንስቅ ምናምን እንችላለን። ይሄ ሁሉኛ ቫይራል ፍለጋ ስለምንፈልግ ስለምንተዋወቅ። ከዛ ደውሎ ሱሱ አነዳም በይቲክ ወይኒክ ሲላት አልቤ እኔ ወጥቻለሁ ከፈለግ ፊ በነት ጅዋ ፉቱ የት ነሽ? በስ ኑሲያ በዲያኪ ማይክ ጅብታ ሲላት እኔ ከጓደኞቼ ጋር በራእት ማርፋቴ ሰሃር ወጥቻለሁ አለችው። መኪና አስነሳን፣ መጣን። የተፈጠረው ተፈጠረ። የሆዴን በሆዴ ያስኩኝ። ላይቭ ላይ ገባው። ትላንትና እኔ ቤት ሪቾ ትላንት ወደ የጠፍተሽ ነው ሲሉኝ፣ ውዶቼ ሁሉ ነገር በጊዜው አሉ ኳሾ መቼም ይታዘቡኛል። ሁሉ ነገር በጊዜው ይወጣል። ትላንትና ማታ የጠፋሁት እንግዲህ ትንሽዬ ችግር አጋጥሞኝ ነበር። እኔና እግዚአብሔር ነን የምናውቀው ምናምን ብዬ ጨራርሼ ወጣው። ዛሬ ራሱ ቪዲዮ አወረደች። ለቪዲዮ መልስ ወጣው። ይሄን ጨርሻለሁ። ባሏ ችግሬን አልፈታልኝም አናግሬው ላለችው ሄደናል። የዛኑ ቀን ሳይውል ሳያድር ከእንደገና ባሌን ፈልገሃለሁ እንኳን ብላው ያለች ሰዓት እኔ ምን ሆና ነው ሌላ ነገር ነው ብዬ ደውዬላታለሁ። ያው በውስጧ ጸብ ስላለ አላነሳችልኝም። እኔ ግን የዛ ሰዓት ብታነሳ ቤብ አብድን ፈልገሹ ነበር ምንድን የተፈጠረው ልላት ነበር። አላነሳችም። አንደኛ እንግዲህ አርብም ነጃት ፀጉር ቤት ሄጄ ነበር። ዛሬ ነጃት ፀጉር ቤት ሲሄድ ችግር እንኳን ቢኖር እዚህ ጋር በዙሪያችን እኮ አሉ አይደል? ምንድነው ችግሩ? መፍታት እኮ ይቻላል። ሚዲያ ላይ ሳንመጣ እኮ እኔ እኮ ቅዳሜ ዕለት አርብ ዕለት ወጥቼ እኮ መናገር እችል ነበር። ግን እስቲ ይሄ ነገር በውስጥ የሚያልቅ ነው አያልቅም ብዬ እየጠበቅኩ ከሷ ስለመጣ ነው ወደ ሚዲያ የመጣሁት። እኔ ከሷ ቪዲዮ ነጃት ጋር ሂጄ ፀጉሬን ተሰርቼ ሀቡ ከነጃት ጋር ስገባም ተገናኝተናል። የልትሄጂ ነው ስላት እንጀራ ይዛ ሱሱ ጋር ልንሄድ ነው አለች። የሱሱ ሰራተኛና ነጃት ማለት ነው። ሱሱ ጋር ልንሄድ ነው አለች። የሰማሁትም ያየሁትም ነገር የለም። ሄደች ታጥቤ ተሰርቼ ምናምን መጣች ነጃት። ከዛ መጣች። ጨርሻለሁ ፀጉሬን። ነጁ የአይን ሪሙሽ አለሽ እንዴ የባለፈው አይነት ስላት አይ አላመጣሁም ነገ አመጣለሁ ሀቢቢ ያለች። እሺ በቃ ነገ ስታመጪ እመጣለሁ ብዬ መጣ ወደ ቤቴ። ከዛ መጥቼ ከ5 ደቂቃ በኋላ ቁጭ ብዬ ሱሱ ቪዲዮ ያወረደችው ሼር ተደረገልኝ። ከዛ በውስጥ እንዴ ነጃት ጋር ነበርኩ እንዴት አልነገረችኝም ምናምን ብዬ ዘጋሁት። ይሄ አለቀ። ሌላው ጥያቄ 5000 ብር ላይ አስደግመሽባታል ምናምን ለተባለው 5000 ሲበዳደሩ ምን አልነበርኩም። እሺ አቡ
ስለ ፌክ አካውንቱ ጨርሼልሻለሁ። አላቅም የለኝም እኔ ፕራይቬት ተደወለ ለተባለም እዚህ ውስጥ እንግዲህ ደዋሏን ካለ ሪች አንቺ ስለ ፌክ አካውንቱን ያወራሽው ስለ ቁጥር በሌላ ሀገር ቁጥር የለኝም። ማሚ ሌላ ቁጥር የለኝም እኔ የለኝም። ለምን አንደኛ እዚህ ጋር እንግዲህ ደዋዩዋ ካለች ታውቃለች ራሷን መቼም ትታዘባለች ራሷን በራሷ ደውዬም አላቅም። ሌላ በመደወል አይደለም በቴክስት የለኝም ማሪ እኔ የለኝም። ሌላ አንድ 8068 የሚል ሲም ብቻ ነው ያለኝ ማሪ። ሎኬሽን ደግሞ እኮ ሌላ ሲም ከተን ከሆነ ሀቡ ይታወቃል እንዴ እንደዚህ የገባበት ሲም አይ ሲም ካርድ ማስገባት እኮ አይጠበቅብሽም። ሌላ ሀገር የሚኖር ሰው ያውም ካታር ተቀምጬ በዩናይትድ አረብ ኤሚሬት ዋትስአፕ ካታር ተቀምጬ በአሜሪካን ሀገር ቁጥር ዋትስአፕ መጠቀም እችላለሁ። አይ ይኸውልሽ አቡዬ እኔ የሌለኝም መቼም አለኝ አይደለም አልደወልኩም። የሌላ ሀገር ቁጥር የለኝም ነው መልሱ። የሌላ ሀገር ቁጥር የለኝም አልደወልኩም። ፌክ አካውንት ቲክቶክ ፌክ አካውንትም የለኝም አላቅም። እንግዲህ አለኝ ብላ ያወራችሁ ሴት ኬት አንጥታ ካላት ራሷን ችላትና የሰው ስም አልጠራም አለኝ ያለችዋ ታውራ ራሷን ችላ። እኔ የለኝም። አንደኛ አማቀው ታሪክ የለም። ሲቀጥል 5000 ብር ለተባለው ሲበዳደሩ እኔ የለሁም፣ ሲሰጣጡ እኔ የለሁም፣ አብሮ ጓደኝነት በነበሩ ጊዜ ምን የለሁበትም፣ ሲጠጡ ሲበሉ ምን የለሁበትም። የደረስኩትኝ ከተጣሉና ከተኮራረፉ መሀል ላይ ነው። በሐኪም ቤት ሰበብ ነው የተገናኘ ነው። 5000 እንዳበደረቻት የነገረችኝ እኔ ስሟን የጠራች ራሷ ስለጠራ ፈርቻ አይደለም። በነገራችሁ ላይ ስም አልጠራም የምለው መነካከት ስለማልፈልግ እንጂ እኔ አልፈራም። ካሁን በኋላ የሚያስፈራኝ ነገር ሚዲያ ላይ ወጥቶ ሰው ከተሰዳደበ በኋላ የሚፈራው ነገር የለም። ግን እነሱ ስሜን ስላላነሱ ስላልነኩኝ አልነካም ብዬ ነው። ገነት ናት $5000 አበድሬያት ነበረ ያለችኝ። ከዛ እንግዲህ እኔ እንዴት ራሷ ነግራኝ እንዴት አስደግማብሽ ብዬ እላታለሁ። ሱሱ እኮ አልነገረችኝም $5000 እንደተበደረቻት አልነገረችኝም። በሌሊት ደውዬ ተቀበልኩት ምናምን ያለችኝ እሷ ናት። እኔ አላቅም። አሰርታብሽ ነው ምናምን እዚህ ሀገር ማሪ ይቻላል። ሪች ባጭሩ አንቺ ሲታመሙ ምናምን ሀቢባ ልክ ሲጠቋቁሩ ተደርጎብኝ ነው ተሰርቶብኝ ነው ማለት ልማዳቸው ስለሆነ ለዛ ነው ማሪ። ከሱ በፊት ማለት ነው ባጭሩ ማስረጃዋን ሱሱ ስለምታቀርብ ወይም ምስክሯን ስለምጠራ ጥያቄው አንቺ ሱሱ $5000 ከገኒ የተበደረችውን ስትመልስ አስመትታበታለች ብለሻል ወይስ አላልሽ? አላልኳትም። ልላት የምችለው ለገነት ነው። አላልኳትም። ኦኬ በቃ ምስክሯን ራሷ ታቀርባለች። ሌላው አንቺ የሱሱን ሱቅ ለማዘጋት ፖሊስ ልከሽባታል አላክሽባትም? ይሄንን ዲቴይል ልንገርሽ ማሪ። ለምን ሁላችንም ጠላትና ወዳደራችንን እንድንለይ ገነት የምንልሽ አሁዌ ቤት አላት። ኦኬ አሁዌ ቤት አላት። በነገራችን ላይ የሆነ ነገር እንኳን ቢፈጠር ይሄ ቪዲዮ ሪካርድ አድርጉት። ለምን ጊዜው የሚያስፈራ ጊዜ ስለሆነ ብጣፋ ብሞት እንግዲህ ተጠያቂ ማን እንደሆነ እንድታውቁ። ገነት አሁዌ አላት፣ ካፍቴሪያ። ሱሱ ፀጉር ቤት አላት፣ ሱሱ ፀጉር ቤት አላት። በማል ይጣብ ይፈጠራል። ስጨርስ በአንቺ ተራ ሚውት ታደርግልሽና ታወሪያለሽ። በተራ ነው የምታወሩት እዚህ ቤት እኩል ማውራት ስለማይቻል ሱሱ ፀጉር ቤት አላት። ስለዚህ ትክክለኛውን ነገር ነው የምናገረው ማሪ። ተጠያቂ ይሆናል ያልሽው ማንን ነው? ሱሱ ነው እንዴ? አንድ ነገር ነው ብያለሁ። ነፍስ እንጠፋ አሁን የሆነ ነገር በሆን ሱሱና አሁን ደግሞ እንግዲህ ስለማውራ ስለምፈራ ገነት ከሰው ስትጣላ አስደበድባለሁ አስይዛለሁ ስለምትል እሷን ፈራለሁ ማሪ። ስለዚህ የኢትዮጵያ ሕዝብ እንዲያቀልሽ የምትፈልጊው አንቺ የሆነ ነገር ኮንሽ ወይ ሱሱ ወይ ገነት ናቸው ኃላፊነቱን የሚወስዱት ነው። ፈራለሁ። ለምን መሰለሽ አሁን ስናገር በህይወቴ ኃላፊነት ወስጄ ነው ማሪ። ዶንት ወሪ። አሁን ሕዝብ ከሰማ በኋላ ማንም ምንም ሊያደርግሽ አይችልም። ለምን ስለምንተዋወቅ እርስ በርስ ማለት ነው። ከዛ ሱሱ የምናገረው ሀቄን ለማውጣት ሞት ደረጃ ሄዳለሁ። እኔ ነኝ ሀቄን ለማውጣት እስከ ሞት ድረስ ሄዳለሁ። ገነትም ሆነች እሷም ሆነች ፍሬም ይሞታሉ ወይ እኔ እኖራለሁ፣ ወይ እኔ እሞታለሁ እነሱ ይኖራሉ። አይዳ ሀቄን ለማውጣት ነፍሴን አጠፋለሁ። እንደዚህ ራሴን ላጠፋው ለችል ነው አቢባ። ስለ ሀቅሽ እኮ ልናገር ነው የመጣሁት እኮ ሀቅሽ እኮ ልናገር ነው። ሀቅሽ ይወጣል፣ ሀቅሽ ይወጣል፣ ሱሱ ሀቅሽ ይወጣል። ማንንም ማንም ማንንም አይገልም። መረጋጋት ጥሩ ነው። ለምን እናደዳለሁ? ቀን አለቀስኩ አበድኩ። ለማን ብዬ ነው የምበሳጨው? አንደኛ ገነት እንግዲህ አላቅም፣ እኔ ስታስደበድብም ስታስይዛ አይቼ አላቅም፣ ግን ትላለች አስይዛለሁ አስደበድባለሁ ትላለች። ለእኔም ትለኛ። አሁን ከዚህ በኋላ ራሱ ገና ብዙ ነገር እንደሚመጣ አውቃለሁ። ይህን ሳወራ አቡ በነገሮች ላይ እየፈራው ነው ማወራው። ለምን ማውራት ፈርቻ ህጋዊ ነኝ፣ ወረቀት አለኝ። ግን እዚህ ሀገር አውቀው ሀራም ይጥሉብሻል፣ ሀራም ይጥሉብሽና ይጎዱሻል። ስታሲዝ ስታስመታ አይቻላቅም።
አይቻላቅም። አንድ ጥያቄ ልጠይቅሽ። ገነት እኔ እንዳሰራሁባት እያወቀች ለምን እኔን አላስገድለች? ለምን አላሳሰረችኝ? አንቺ ለምን ለሷ ጠበቃውን ነው የምታስገድለኝ? ስለምትል እኮ ነው። ሱሱ አንቺም ታውቂያለሽ። ሱሱ ቤሩት የሚባል ሀገር ህግ የለም እንዴ? ህግ የለም ሀገራችሁ? ህግ አለ ህግ። ስሚ እኔ ለአንቺ ከዜድ ጋር ተጣልተሽ ላስታርቅሽ ሲሄድ እኔ ፊት ለፊት ቆሜ ያወራሁት ለምን አስጠቃችኝ? ሚዛኔ ለምን አላስደበደበችኝ? ሚዛኔ አሁን እኮ እኔ ሱሱ እያልኩ ያለሁት እኮ ለካንሽን እኮ ላውጣልሽ ነው። አሁን በዲካቲ ሀቢብቲ ለምን ታስደበድበን ትችላለች? ለምን እኔ ስልጣን የላትም። ማንም ስልጣን የለውም። እሺ ማንም ኦኬ ጓዴ አሁን መጣሽ ማጥሽን አውጣልሻለሁ። እኔ ጓዴ እኔ አንቺን ዛሬም ነገም አንድ ነገር እንድታቂ የምፈልገው እወድሻለሁ፣ አከብርሻለሁ። አንቺ ተሞልተሽ ተጎርጉረሽ ነው የመጣሽ። ተጎርጉረሽ ጭንቅላትሽ ብሎኑ ተፈቶ እንጂ እኔ እሱ ባንቺ አልደራደርም። እወድሻለሁ። እኔ ማይክ ሀቅሽን ግን አሁን አውጣልሻለሁ። እኔ ስለ አንተኑ ልንገርሽ። ሀቢባ አታወራች ሴትዮ ጸጥት በል። እሺ ሱሱ አንዴ ሙታርጊ ሱሱ ሀቢባ ግዴታ አሁን እንዳልወድ ኮረድኩ አልመጣም። ሀቢባ ግዴታ ሰው እንዲያዝንልኝ ማልቀስ የለብኝም። ቀን አለቀስኩ አበድኩኝ። አላለቅስም ካሁን በኋላ። እኔ ለምን አለቅሳለሁ? ሀቡ ያለቀሰ ሁሉ ትክክል፣ የሳቀ ሁሉ ጥፋተኛ እኮ አይደለም። ሀቢባ ማንም ያለ የለም። ይኸውልሽ እዚህ ቤት ትክክል ማስረጃ ያለው ትክክል ምስክር ያለው እንጂ አንድ ሰው ስላለቀሰ ስለሳቀ እዚህ ቤት ትክክል ብሎ ነገር የለም። ለምን እኛ ሀሳብ የምንሰጠው የምንፈርደው ምንዳኛው ሀሳብ የምንሰጠው ከማስረጃ ጋር ነው። ከዛ እኔ ሀቡ እሷ ስታስገድል አይቻላቅም ግን ትላለች እንደምትል ተፈራርተን ሊሆን ይችላል እንጂ ህዝብ ነው የሚያውቀው። ኦኬ ስለ ብሩ እንደተበደረችና እንደወሰደች ሱሱ አልነገረችኝም። ከገነት ወስጄ ነበር ምናምን አላለችኝም። ከራሷ ከገነት ነው የሰማሁት። ከዛ አሁን አቡ ልመጣልሽ ነው። ከዛ እኔ ገነት አስጠንቃ በ3 ሰዓት ውስጥ ብር ተቀብላኛለች። ከዚህ በኋላ እኔ ከሷ $100 አልበደርም። ባላገኝ ነው ነገርሽኝ እኮ ፍቅር ከሆነ በኋላ ከታረቅን በኋላ ነው ነገርሽኝ። ስትበደረኝ ነግረሽ በሰዓቱ አስጨንቃ ወሰደች። ላይ ከዚህ በኋላ ሱሱ ብር ስትበደረኝ እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት ታገዘሽ ነው። ሀቢባ ለምን አላወራም? አጣልተሽ ነው እንጂ የተጣላ ነው። እኔ ነጥብ እያዝኩ ነው። መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር የመጣይም ጣሉ እኔ አንቺ ጻፍ። እኔ አላወራም አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያዝኩ ነው። ጥያቄሽን ስጨርሽ እኔ ችግር የለውም። ማሪ እስከ ነገር የልቤን በቃ አንደኛ እዚህ ፊት ነን። የኢትዮጵያ ሕዝብ እየፈረደ ነው። አንደኛ ነገር ሀቡ እኔ እና ሱሱ እነገነት ጋር ፍቅር በነበሩ ሰዓት የለሁም። ገለልተኛ ነኝ። ጸብነን እዚህ ጋር ህዝብ እንዲያውቅ የምፈልገው ጸብነን። ምናሉ እንነጋገራለን። በመሀል አብድ ይሄው የፈረደበት ባሌ አሉባልታ መጣች። ሱሱ ሰው እንዲህ እያለኝ ነው። ራሄል ከኔ ምንድን ነው የምትፈልገው ሲል ቤቷ ወሰደንን። ተቀነኔ እና ሱሱ ግን ብር ሲበዳደሩ እየሄዱ ሲዝናኑ ምናምን እኔ አልነበርኩም። ከዛ በመሀል የሆነች ልጅ ትጋጫለች። ከገነት ጋር ግን ጓደኛም አይደለንም፣ አንገናኝም፣ ሩቅ በሩቅ ነን። አሁን ላለችው ማለት ነው እንድታቂ ሀቢባ። ከዛ ልጅ ትገጭና ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብላ አባራቸው። ምና ሀቅ አይደበቅም። ተባረው ይሁን አላቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደወልልኛል። ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲህ ተገጭታ እነሱ ሱቁ ያውቃል እንዴ? እኔ እነሱ ሱቁ አሁን ጌም እየተጫወትን ነበር፣ ግን አልነገረችኝ። ለካ ሱሱ ጌም ላይ ስላየችኝ ስወጣ ልትነግረኝ ነው። ከዛ ፖሊስ ታስፈልጊናለሽ ተብሎ ሆስፒታል ሄድኩኝ። ሌሊት ማለት ነው። የዛ ሰዓት ነው እኔና ገነት ምን ጀመርን? ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላች ለምትለው የዛ ሰዓት ተኮራርፈው ከዛ የዕለት ሁለት ደግሞ ልጅቷ የተገጨችለት ሆስፒታል የሀሳብ አለመገጣጠም መጥቶ አይምጣ አላቅም ተለያይተዋል። ገባሽ አቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሀል የሆነ ዝም ብሎ እንትን ሲፈጠር
እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚህ ሀገር ጸብ ያለ አይመስልሽም? እፍ ብዬ ከገነት ጋር ከዛ ገነትና እነሱ ግን ከአንድ ወር በፊት ምናምን ቀራኔ ያለ የሆነ እሷ ቤት ሄደው መጠጣት አቁመዋል። አይገናኙ ምናምን ነገር ጸቡ ማለት ነው። ከዛ ገነት ስለ ብሩ ነገረችኝ። ከዛ ስለ ብሩ የሰማሁት ከገነት ነው። ከዛ ሱሱም እኔ አላስታውስም። ብትነግረኝም እኮ ችግር የለውም ሰማሁ እንጂ ችግር የለውም። ግን አስደግማባት ነው ላልኩት አላልኩም ብላለች ካለች ሌላም ነገር ሊኖር ስለሚችል ገነት ትምጣ። ገነት ናታርላውን ያለቻት ለሱሱ ትምጣ። አስደግማባት ነው እኮ ማስረጃ ይኸውልሽ። እያንዳንዱ ነገር እዚህ ቤት ያለ ማስረጃ አይሆንም። ሱሱ ራሄል $5000 ስትመልስ ሱሱ ለገነት አስመትታን የመለሰችው ያላት ማን ነው? ያለችው ገነት ናት። ስለዚህ ወይ ገነት ቮይስ ሪከርዷ ኦር ራሷ እዚህ ጋር በቃል መምጣ ትመስክር። አንደኛ እንጠይቃለን። ምስክር ማስረጃ ግድ ነው። ወይ ቮይስ ሪከርድ ወይ ያ ግለሰብ ራሱ እዚህ ጋር ቀርቦ ምስክርነት እንዲሰጥ ግድ ነው። ዝም ብሎ አንድ ሪከርድ እኮ ሀቡ ስትጣይም እኮ በቮይስ ብትሰዳድ ግን ቻክስዬን ሰውየው መምጣት ከቻለ ፊት ለፊት ጥሩ ነው። ቮይስ እኮ ማለት ተሳደብኩ ቮይስ ሪከርድ ሲላት ሲነግራት ማስረጃ ይቀዳችሁ ካለ አንድ ሰው ቀዳይ ካለ ኖ ገነት ስትነግራት ለሱሱ ከቀዳቻት እኔ እሱ ሊሆን ይችላል አላውቅም ስላለበት። እሺ አንቺ ደግሞ ለገነት አላልኳትም ካልሽ ገነት አንቺ ስትነግራት የቀዳችሽ ቮይስ ካለ ኦኬ ያኮ ማስረጃ ነው። ለምሳሌ አንቺ ስትያት እንደዛ ገነት አንቺ ነሽ ያልሻት አይደለ? ብሩን ስትመልስልሽ አስመትታበት ነው የመለሰችልሽ ስትያት ታታቂው እና እዚህ ሀገር የሆነ ነገር ሲሆኑ አስደግማብኝ አስተልትላብኝ ስለሚሉ አለች እንጂ አላልኳትም። የእሱን አላልሽም፣ ማስረጃ እስክታመጣ ድረስ አላልሽም። እሺ የሱቋስ ድረስ ፖሊስ የላክሽው እሱን እያወራው ነበር። ስለሱ ይጣላሉ፣ ይለያያሉ። ከዛ እኔ ከገነት ጋር ሆንኩኝ። ከዛ ለመሰለሽ ሀቡ እዚህ ጋር አንድ ሰው ላንቺ ከኋላሽ ቢላየው ጋሽ ምትደብቂለት ነገር አይኖርም፣ ምትሸፋፍኝለት ነገር አይሆንም። ቁጭ ብለን እኔማ ሰራላታለሁ አሳያታለሁ እንደው ካላሰገውባት ስትል ከፈል አዘጊባት ብለናል። በወቅቱ እኔም ፍሬም ብለናል። ይሄን አልክድም። ግን ሀሳቡን የምታመጣው ሰው አውቃለሁ፣ መክፈር አውቃለሁ፣ ፖሊስ አውቃለሁ ምናምን የምትለው እኮ እሷ ናት። ኦኬ በሰዓቱ አንቺ ከሱሱ ጋር ጸበኛ ነበርሽ? ለምን አንነጋገርም? ከገነት ጋር ብዬ ነበር። ነፍሴን አላውቅም። ኦኬ ጥሩ እሺ ብያለሁ። ይሄን ስትለኝ እሷ አዎ ብያለሁ። መች ነው ሁሉ የምታረጊው ብያለሁ። መች ነው የምታረጊው? እንዴት ነው ነገሩ ብያለሁ። ግን አላረገችው እስካሁን ድረስ። እሺ ስለዚህ ፖሊስ የላከው ታዲያ ማን ነው? ሱሱ ሱቅ መቼ ነው ፖሊስ የተላከው? ደግሞ ፖሊስ ሱቋ መጥቶ ነበራት። ይሄን አልሰማሽም? ይሄ ማለትማ ገና ከገነት ጋር ምንም ሳይጣሉ ምን ሳይሉ ረመዳን ልንበላ በየመሃሉ ምግብ ይሄ ተገልብጦ ሱሱ አሁን ፖሊስ ለተባለው ማሪ ይሄ ማለት እኔና ሱሱም አልተጣላንም። ከገነት ጋርም ሰላም ነበሩ፣ ፍቅር ነበሩ። ገና ምንም ጻቡን ብጥብጡም ሳይነሳ ምግብ አፍጥር ተጠርተን ነጁ ጋር ልናፈጥር ስንሄድ የዛሬ እንደ በረመዳን ወቅት ነው። እሱ ነው ማውቀው። ሌላ ፖሊስ ግን እኔ ሀቡ አላውቅም። ሌላ አላውቅም። እሱ ማለት ደግሞ የስራን ትጠይቀ የዛሬ ዓመት ረመዳን እሱን ነው እንጂ እሱ ማለት ደግሞ የገቡት ለእንትን መሰለኝ ሲሃይ የሚባሉ ነገር አሉ። ለእንደዛ ነው። ያኔ ደግሞ እንደውም እኔና ሱሱ ፍቅር ነን፣ እሷ እና እሱ በጣም ፍቅር ነን። ያኔ ያውቃሉ። ከዛ ፖሊስ መጥቶ እኮ አይዲ ያሳዩ ተብሎ ምናምን ተባለ። ከዛ በኋላ ነው እኮ ይሄ ነገር እኔና ገነትም ጓደኛ ይሆን ነው አብረን መውጣት መግባት የጀመርነው ምናምን እኮ ከዛ በኋላ አሁን እኮ ነው ሀቡ አሁን። ስለዚህ የአራተኛው ጥያቄ መልስ ቆይ አራተኛ ላይ እኔ ሱቋ ፖሊስ አላኩም፣ ገነት ግን ፖሊስ ልኬ ሱቋን አዘጋባታለሁ ስትለኝ አዎ አዘጊ ብዬ በገነት ሀሳብ ተስማምቻለሁ። ይሄን ነው ተስማምቻለሁ። እሺ ለምን እዚህ ጋር የኔ ስም እየመጣ እየጠፋ መደብቅበት ምክንያት የለም። ለምን ሌላም ነገር ማውራት ካለብኝ እኔ አወራለሁ። አቢባ አው ገነት ላዘጋባት ስትል አዎ አዘጊባት ብዬ በገነት የምናገረው ማሪ ጥያቄን ጥያቄ ነው የሳሳም ነው። አዎ ብያለሁ። ከእንደገና አቢባ አንድ ምነግርሽ ነገር ማለት ነው የዩማ አው እንትን ካፍቴሪያ ነበራት ገነት። ከዛ ስራ ሲቀዘቅዝ ምናምን ዩማኔር ሳሎን ልክፈተው እኔ ለምሳሌ አሁን መጥቼ ሀቡ የሱሱ ዩማኔር አይነት ፀጉር ቤት ልክፈት ብልሽ አትክፈች ነው ክፈች ነው የምትይው? ሁሉም የርዝቁን ነው የሚበላው። እንግዲህ ምን ይደረጋል? እንደዛ ብዬ ክፈች ገን ያልኳት። ከዛ የዩማኔር የሽርክ
ሚዩት ነሽ ራሄል፣ ሚዩት ነሽ። አሁን እየደወሉብኝ እኮ ነው ማሪ፣ በእናትሽ ሊሳ ትደውሉባት እባካችሁ። ወይኔ እኔ ሊፍ ላይ ነኝ፣ አትደውሉብኝ። ምን ጉድ ነው? ምንድን ነው ቪዲዮ ኮል? ይሄ ደግሞ ማነው ስጣላ እና ሀቡ ቁጥር ምናምን ሁሉ ብላ ማሪ እኔ አላቅም እንዴት ብዬ ማስረዳት፣ ግን ጥያቄን ጥያቄ ስለሆነ መጠየቅ ፈልጋለሁ። ያኔም ሂውማን ሄር ክፈች ብዬ ስላበረታተዋት ራሄል ናት ገፋፍታ። እኔ የምገፋፋው ብር አልሰጠሁሽ ክፈች ብዬ አልገዛሁልሽ። ሀሳብ እዚህ ሀቡ አትክፈቱ ብላይ ስትይ ምቀኝነት ነው የሚመስላቸው። ክፈቱ ብላይ ስታበረታች የጓደኛው አይነት ፀጉር ቤት አስከፍት። በጣም ሀቢባ እዚህ ሀገር ችግር ነው። አሁን አንቺና ገነት ዩአርናት ኦኬ፣ አብራችሁ ጓደኛ አይደላችሁ? ተጣጣችሁ ስላልሆነን እኮ ነው የደሮ ወሬ እያመጡ መታረቅ ሲፈልጉ። ስለዚህ ፀጉር ቤቱን እንድከፍት ጎትጉታ ያስከፈተችኝ፣ ፀጉር ቤቱን ጎትጉታ ያስከፈተችኝ ራሄል ናት አለቻት። አንዴ ባለቤቷ እያወራት ነው ሀቡ። እሱ በጣም ስለደከመው በቃ ከላይቭ ምንም አይነት መረረ በቃ። እሺ እና ሱቁ እሷ ናት ራሄል ናት ጎትጉታ ያስከፈተችኝ እንጂ እኔ መክፈት አልፈልግም በራሄል ተገድጄ ነው እያለች ነው አሁን ገነት ብላለች። ማ ድሮ ተወርቶ ሱሱ ጆሮ ደርሶ ሱሱ ጠይቀኝ፣ ከዛ ሱሱ እርዝቅ ምን አላ ነው ብትከፍችም ባትከፍችም ኩሉ አዳላ ቢርዝኦ ብላ መልስ ሰታበት ዝም ብላለች። ግን አሁን ልንገር ላውራ ብዬ ነው ማሪ ይሄንን በዚህ አጋጣሚ። ስለዚህ ሱሱዬ ያንቺ 4 ጥያቄዎችን ምን ነበረ? እኔ ቅድም የያዝኩት ነጥብ ጥያቄሽ አንደኛ በፌክ ቲክቶክ አካውንት የተባለው ፌክ ቲክቶክ አካውንት የለኝም ብላለች። ሁለተኛ በሌላ ሀገር ስልክ ቁጥር ትዳርሽን ለመበጥበጥ ባልሽን ፈላጊ ሴት መስላ ስትጻጻፍ ከአንቺ ጋር የነበረችው እሷ እንዳልሆነች የሌላ ሀገር ቁጥር እንደሌላት ተናግራለች። እና ሶስተኛ ደግሞ የገነትን $5000 አስመትታባት ነው የመለሰችው። እኔ አላልኩም ሲጀመር ብላለች። ካለች ማስረጃ ወይም ምስክር ታምጣ። ለምን ራሷ ትምጣ እንጂ ማሪ መናገር ትችላለች እኮ ገብታ። እኮ ገነት ትምጣና ማለቴን ትመስክር ብላለች። አራተኛ ደግሞ የሱቁን ሱቅ ድረስ ፖሊስ ልካለች ለማዘጋት ለሚለው ደግሞ እኔ ፖሊስ የሚባል አላኩም፣ የገነት ሀሳብ ነው። የሱሱን ሱቅ እናዘጋባት ስትል አዎ ላዘጋባት አዘጋለው ጠበቃ አለኝ እንደዚህ ወረቀት ስትል ሀሳብ ተስማምቻለሁ። ግን እኔ እማቀው ፖሊስ ላዘጋባት ነው ስትል ፖሊስ ጻፍ ስለሆነ በዛ ሰዓት ያዘጋባት ነው ስትል አዎ አዘጊባት ተስማማለሁ በሀሳብሽ። መቼ ነው የምታረጊው ጉዳዩን እንደውም ብዬ አዎ ብዬ ከገነት ጋር ተስማምቻለሁ እንጂ የሀሳቡ ባለቤት እኔ አይደለሁም። ኧረ እኔ እሷ ናት። ቀበሌ አውቃለሁ፣ ህዝብ አውቃለሁ፣ ዳውሌ አውቃለሁ፣ መንግስቱ በእጄ ነው ብላ የምትለው እኮ እሷ። ለምንድን ነው የኢትዮጵያ ሰዎች የብሔሩ ሰዎች ጸጥ የምትሉት? ታውቃላችሁ፣ ውጡና አውሩ በቃ። ዛሬ እኛ ሀቢባ ቤት ነን፣ እናውጣ እውነቱን። ከሞትንም የኢትዮጵያ ህዝብ አለ፣ ከታሰርንም የኢትዮጵያ ህዝብ አለ። ከሙከየም ጎረምሳ መጥቶ ከቀጠቀጠኝም የኢትዮጵያ አውሩ። ለምንድን ነው ዝም የምንለው? ባላለሽ አይደል? እንዴት ነው ባልሽን ጥሶ ጎረምሳ ቤትሽ ገብቶ የሚደበድብሽ? ባላል የዚህ ሀገር እንዲህ ይላሉ ማሪ። ለምን ሁሉም ስለሚያውቁ እናስቀጠቅጣለን እናስወጋለን ይላሉ ማሪ ስለሚሉ ነው። ምን ባሌ አንድ ነው አንድ ነፍስ ልጅ ምን እንዳርገው ማፊ ሙሽኪላ በያር አለሽና በሳ ናህኪ በይ አንቺ አይደል እየተጣለሽ ነው። ምን አልሽ? በመመታትማ የአንቺ ጓደኞች ናቸው እኮ የተደበደቡ። የማን ነው የተደበደበው? በመመታት በወድ ማናትች ማርያም ጓደኛሽን ወንዶች ስጣርተሽ 300 አምጫት ጎበዝ። ማርያም ጓደኛዬ ለማምጫት አሁን ሀቡ እዚህ ጋር ልብ ብለሽ እጂ ለሚወራው ወሬው ማርያም ለጎሮም ሰላም ማርያምን እንፈልጋለን። ወንዶች ለምን እንወሻሻለን? በማስደብደብ ደረጃ እኮኛ ማሪ ምን ደባባ በማስደብደብ ደረጃ ሀቢባ ቤት እስካለን ድረስ ማርያም ጠይቃለች። ጎሮም ባልሽ እንዳይቆጣ ስትጮሂ ጻድለሽ እየተጣላሽ ነው። ለምንድን ነው ረጋ ምለው? እንደማመን እንፈልጋለን። ጋቡ ትጫዋለች። ይሄ ማክሷ ነው። አይ በቃ ራሄል ጨርሳለች እኮ አሁን ራሄል ሀቡ አልጨረስ። ለምን ደሞ ጨረስ? ተራዋን እንድታወራ እኮ ነው። ቆይ እሺ ሱስ ካልጨረሰች መርያምን $300 ከፍለሽ ይሄንን እፈልገዋለሁ ሀቢባ እፈልገዋለሁ። ወንድ ጠርታ አምጫት
አፈላ አምጫ ያላውን ጀመረ አቡ ያውን ጀመረ ጫወተው ተሟሟቀ አምጪ ይኸው ጽፍ ያለው መርያምን $300 ከፍለሽ አንዴ ከገባሽበት ቦካን እኮ ልናወራ እኮ ሁሉን ነገር በማስደብደብ ደረጃ ሄደን ራይ አራ ምን እንኳን እንደዚህ ያደርግ ማንችልሽ ምታሪ ደጋፊ ለምኖሽ ስታሚ ነበር እኮ አብረሽ ደጋፊውኛ አይደለም ለምን መሰለ ደጋፊውኛ አይደለም በማስደብደብ ደጋፊውኛ አይደለም አንቺ ጠላቴ ነሽ ገነት ጠላቴ ነሽ አንድ ወንድ ካመጣች ከሙከየም ጎረምሳ እንሰበስባለን እኮ ብለሽኛል ለምን ፈራሽ አሁን ለምን ደጋፊ አዎ ብዬሻለሁ ማናት እሷ ለምን ሰው መስለሽ ለአንቺ ቆሜ ነው ምንም ሳረም ስለምትፈሪያት በጣም ስለምትፈሪያት እንዳፈሪያት ብዬ ተጎንኩ ፈሪ ለናቱ ማሪ ፈሪ ለናቱ ቦክባቃ ነኝ በጣም ፈሪ ነኝ እኔ ከጎን ቁጭ አርጋ ስታስፈራራሽ እኔ ለአንቺ አልቆምኩ አዎ ትክክል አልቆምኩ አዎ ስለምፈራ ማሪ ለምን ብጓጋ ስለገደልስ ኦኬ በማስመታ ደረጃ ስሚ ራይል እኔ ይኸውልሽ ህሊናሽ የሚወቅስሽ ነገር አታድርጊ ለምን እናመጣለን እኮ ሀቢባ ቤት ነን ያለነው እኮ ሀቢባ ቤት እንደማያደርግ ሰው አላደርግም አትበይ አላደርግም ስታይ አው ሀቢባ ኢየሱስ ነው እናንተ አዳምጡኛ እንዴ ለነጁባል ወንድ ከፍለሽ ባልሽ ነው ያወራው ይሄንን ለጁባል አንቺ አምጥተሻል የዱርዮችን ልታስደበድቢ ለፍሬ ደግሞ እኔ ፀጉር ቤት ወንዶችን አምጥተሽ ፍሬን ቪዲዮን ካላጠፋሽ ገልሻለሁ ብሏታል እኔ ሱቅ ውስጥ የፀቡን ሁሉ እየቀላቀላችሁ እኔ ሱቅ ውስጥ እንደዚህ እሺ አንቺ ገነትን ወንድ አምጥታ ታስደበድባለች ካልሽ አንቺም ያ ሰው ነሽ ብለሻል ገነት ንጹህ እያልኩሽ አይደለም አንቺም ብለሻል ስለ ገነት ወንድ አንቺም ብለሻል አይ አሁን እንትን ስትፈልጊ አትይ አንቺም ብለሻል አምተናል አብረን ብለሽ ትያለሽ ሁሌም ነው የምትይው አዎ ብዬሻለሁ ለምን ቁጭ ብለን እኔና አንቺ ላንቺ አይደለም ለብረት ብዙ ፍርዴዎች አሉ ሊደበድቡሽ ነበር ፖሊስ ሊመጣ ነበር ስሚ ዝም በይ በራስሽ ጉዳይ ነው ራይል ይኸውልሽ በጮህ አይደለም ልታሳምኚኝ እኔ ባህሪ ነው ታውቂያለሽ መጮህ ልማዴ ነው እሷ ሀቡ እሷ ከሰው ጋር ተጣልታ ገነት አለቃትም ባሏ እንዴ ልጅቷን ይመታል ብላ ልትታበድ ማለት ነው እኔና አንቺ ሽማግሌ ሆነን እናስታርቃለን ካለበለዚያ አንቺ የምትገቢ ከሆነ እኔ ለራይል እገባለሁ ነው ያልኳት ገነትን ማለት ነው እገባለሁ አለቃትም እሷ ባሏን የከተተችው እኔም ወንድ አመጣለሁ ስትል እኔ ደግሞ ወንድ አመጣልሻለሁ ለአንቺ ፖሊስ አመጣለሁ ስትል እኔም ፖሊስ አመጣልሻለሁ ማን ስለብሽ ብዬ ከገነት ጋር ለእሷ ቤት ተጣልቻለሁ ከዛ ገነት ተረጋግታ ኦኬ ሱሴ እናስታርቃቸው ብላይ እኔና ገኒ ቁጭ ብለን አስታርቀናቸዋል ተረዳሽ ተረዳሽ ይሰማል እኔ የሁላችሁ ሁሉንም ነጥቦች ይዣለሁ ግን መሰላችሁ ችግር ሲፈጠር ለራይል ማለት ነው አቡ እኔ በራሴ ችግር እኔ አልጣላም መቤቴ በራሴ ችግር እኔ አልጣላም በሪታ ችግር ግን ቀድሜ ከሷ በላይ ማለት ነው ቀድሜ ፊት ለፊት የምገኘው እኔ ነኝ ያው ተዋሽ ነው አይደለም እኔ ነኝ ፊት ለፊት የምገኘው አዎ ብላለች አዎ አምናለች ቅድም ብላለች አዎ ሁሌ ትቆሚልኛለች ብላለች እኔ ቀድሜ ነኝ ባላ እንኳን አያውቅም ይሄን ነገር እኔ ነኝ ሰው እንኳን ሊያስቀይማት ቀድሜ እኔ ነኝ የምጋፈጥላት እሷ ባላ እንዲሰማ ስለማትፈልግ ስለምትሳቀቅ ማለት ነው እኔ ነኝ ቀድሜ የምገኝላት እኔ ያለው ብዬ ማለት ነው ያው ተዋሽ ነው አይደለም ተዋሽ አዎ ብላለች ምስክሮች የተፈጠረው ችግር ላይ በሙሉ ነው ገብቼ አዎ ብላለች እኮ ሱሱዬ ይኸውልሽ አንድ ነገር ልንገርሽ ተረጋጊ ማለት ነው እሷ ተረጋጊ መጀመሪያ ልንገርሽ አሁን አንቺ ነርቨስ ስትሆኚ ስትበሳጪ ያለፈ ታሪካችሁን አውጥተሽ እየተናገርሽ ነው ላይክ አሁን እሷ መርየም የምትባል ልጅ $300 ከፍላ እንዳስደበደበቻት ለልጁ ባል እንዳመጣች ምናምን ስትይ ለነዛ ሁሉ ማስረጃ ማቅረብ ሊጠበቅብሽ ነው ካለበለዚያ እስከበሽ እሷም አላረኩትም እያለች ስለሆነ ማስረጃ ማቅረብ ሊጠበቅብሽ ይቀርባሉ ማአቡ ሁሉም ሰው ይቀርባል ችግር የለውም ይሄ ጉዳይ ይጣራል ሁሉ ነገር ይኸውልሽ እኔ ፈጥሬ አይደለም ማወራው እሺ ገባሽ ራይ ለምታወራው ነገር መጠንቀቅ አለባት